ሰላም ጤና ይስጥልን ተመልካቾቻችን እንደምን ሰንብታችኋል? ይህ በኦቤን ሆርን ኦፍ አፍሪካ ሳምንታዊ የወቅታዊ ጉዳዮች ፕሮግራማችን ነው። በዛሬው የወቅታዊ ፕሮግራማችን በኢትዮጵያ ብሔራዊ ጥቅምና የውጭ ዲፕሎማሲያዊ ግንኙነት ዙሪያ ቆይታ እናደርጋለን። ከዚህ ፕሮግራማችን ጋር ሀሳቦችን እንዲያነሱልን ደግሞ አንድ እንግዳ ጋብዣለሁ። እንግዳዬ በጀርመን በርሊን የኢትዮጵያ ኤምባሲ አምባሳደር የሆኑት አምባሳደር ደረጀ በየነ ናቸው። ከሳቸው ጋር ጥሩ ቆይታ ታደርጉ ዘንድ በአክብሮት ጋብዛለሁ። ዶክተር ደረጀ እንኳን ወደ ፕሮግራማችን በሰላም መጡ። አመሰግናለሁ። ነገር ግን እስቲ ራስዎትን ሳስተዋውቅ ያጎደልኩት ነገር ካለ ግን ምናልባት ከርሶ አንደበት ብንሰማ ሙሉ ኃላፊነቶትን ያሉበትን ቦታ። አምባሳደር ነኝ፣ ዶክተር አይደለሁም። ስለዚህ አምባሳደር ብትል ነው የሚሻለው። ያው የስራ ድርሻዬ በበርሊን የኢፌዴሪ ሚስዮን ምክትል ሚስዮን ነኝ። ጥሩ። እሺ አምባሳደር ለርማቱ አመሰግናለሁ። ቀደም ሲል ጥያቄዎችን ሳወጣ ቅደም ተከተል አፋልሼ ነበረ። ምናልባትም አሁን ይህንን ውይይት እያደረግንበት ባለበት ወቅት ኢትዮጵያ ጀምራው የነበረው ሀገራዊ ምክክር ሂደት ተጠናቋል። ቀደም ሲል ኦንጎይንግ ላይ የነበረ ስለነበር ምን ይጠብቃሉ የሚል ነበርና አሁን በተጠናቀቀው የምክክር ሂደት ውስጥ የታዩ ሁኔታዎች ምን ነበሩ? በመጠናቀቁ የተሰማዎትን ስሜት ይንገሩኝ እስቲ። የሀገራዊ ምክክር ኮሚሽን ዘንድሮ እንግዲህ በጣም የተሳካ በኢትዮጵያ ታሪክ የተሳካ የሚባል አቺቭመንት ነው ያደረገው። ባለፈው 2 ሳምንት አካባቢ እንደተጀመረም ከኦሮምኛ ክፍል ጋር ትንሽ ተነጋግረን ነበረ በዚህ ጉዳይ ላይ። እንግዲህ ካሰብነው በላይ ነው የተሳካው። ትልቅ የኢትዮጵያ ሕዝብ ድል ነው። ለዘመናት ስንመኘውም የነበረው ትልቅ የሀገራችን የሰላም ዲፓርቸር ይሆናል ብለን እናስባለን። እኔ በራሴ በኩል በዚህ ጉዳይ ላይ በጣም ነው ደስ ያለኝ። ኢትዮጵያ ሕዝብን በዚህ ጉዳይ ላይ እንኳን ደስ አላችሁ ለማለት ፈልጋለሁ። በዚሁ የተወሰነ ነገር ለማለት የወደፊት የኢትዮጵያ ዕጣ ፈንታ ከመወሰን አንጻር የተደረገው ምክክር ምን አስተዋጽኦ ያበረክታል ብለው ያስባሉ? እንግዲህ ሀገራችን ከምስረታዋ ጀምሮ ብዙ ጣጣ ያለበት ሀገር ነው። የምስረታውን ያልጨረሰን ሀገር ነው የምንኖርበት ሀገር። የተመሰረተውም በጣም የህዝቦችን ነባራዊ ሁኔታ ባላገናዘበ መንገድ ስለነበረ የህዝባችን ስብጥር፣ የብሔር ጉዳይ፣ የባህል ጉዳይ፣ የማንነት ጉዳይ፣ የቋንቋ ጉዳይ፣ የአገዛዝ ሁኔታ በጣም ቻሌንጂንግ ከሆኑት ሀገራት ውስጥ አንዱ ነው። ይሄን አሰባስበህ ሁሉም በሚያስማማ መንገድ መዋቅሩን አስተካክለ ሁሉም ተሰሚ የሚሆንበት፣ ሁሉም የሚታይበት፣ ተጠቃሚ የሚሆንበት አገር መመስረት በጣም አስፈላጊ በመሆኑ ከሌሎች ሀገራት ጣጣቸውን ከጨረሱ ስራቸውን ወደ ልማት ወደ አንድነት ከመለሱት ሀገራት የምንናፍቀውን አሁን አንድ ብለን ጀምረናል። ኮንክሉዥኑም በጣም ደስ የሚሉ ኮንክሉዥኖች ናቸው የደረሱበት። ስለዚህ ይሄኛው ወደ ታች ወርዶ ትላንት ፕሮፌሰር አርያም ሲሉት እንደነበረው ወደ የኮንስቲትዩዌንሲ ወስዶ እንደገና ደግሞ ህዝቡ የጋራ መግባባት ይዞበት ከተነሳና በአግባቡ ከፈጸምነው ሀገራችንን በጥሩ መደላድል ላይ ለማድረግ የሚያግዘን ትልቅ አቺቭመንት እና ትልቅ ድል ነው ብዬ ነው የማስበው እና የኢትዮጵያ አንድ ታሪካዊ
ድል ዳግም አድዋ ብለን ብንወስደው የሚያንስ አይሆንም። አመሰግናለሁ አምባሳደር። እስቲ ደግሞ ወደ ውጭ ዲፕሎማሲያዊ ግንኙነት እናምራ። የኢትዮጵያ ሀገራዊ ወይም ብሔራዊ ጥቅሟን ለማስከበር የምትሄድበት ርቀትና በአጠቃላይ በቀጠናው በምስራቅ አፍሪካ ጂኦፖለቲክስ ውስጥ ያላት ተሰሚነትና ተጽዕኖ ፈጣሪነትን አስጠብቃ ለማስቀጠል እየሄደችበት ያለው የዲፕሎማሲያዊ መንገድን እንደ አንድ አምባሳደር ወይም እንደ ራሴ እንዴት ይመለከቱታል? ያው ያለንበት የምስራቅ አፍሪካ ክፍል ያው በጣም የሆት ስፖት አካባቢ ነው ያለ ነው። ኢትዮጵያ ደግሞ በዚህ አካባቢ ላይ አንከር የሚባል አገር ነው። አንከር ስቴት ነን። ካሉት አገራት ውስጥ በታሪክም በኢንፍሉዌንሻልነትም ለዘመናት እዛ አካባቢ ላይ ኢንፍሉዌንስ በማሳደር ሌሎችን በማገዝ በማስተባበር በክፉም በደጉም እዛ አካባቢ ላይ ኢትዮጵያ ቁልፍ ሀገር ናት። ምስራቅ አፍሪካ እኛ ሌሎቹ ሀገር ከመሆናቸው በፊት እኛ ሀገር የነበርን ሌሎቹ በቅኝ ግዛት ስር ሲገቡ እኛ ያልገባን በእድገትም በህዝብ ብዛትም በተለያዩ መስፈርቶች ኢትዮጵያ ከሌለችበት ምስራቅ አፍሪካ ባዶነት የሚሰማው መድረክም ስኖር ኢትዮጵያ ከአዳራሽ ስታጣ የሆነ ክፍተት ያለ አገር የሚታይበት ሁኔታ ስለሆነ ኢትዮጵያ ምስራቅ አፍሪካ አካባቢ ላይ አንከር የሆነች አገር በመሆኗ በውጭ ፖሊሲያችንም ቅድሚያ ለጎረቤት ብለን ነው የምንነሳው። በመጀመሪያ ሁሉም ነገር ከጎረቤትህ ነው የሚጀምረው። ክፉውንም ደጉንም ይደርሳል ከጎረቤት። ስለዚህ የምትወጣው ከጎረቤት ጋር ነው የምትጀምረው። ጠዋትም ደህና ናችሁ ብለህ የምትጀምረው ጎረቤትህን ነው እና የውጭ ፖሊሲያችን የሚጀምረው ዋናው ከጎረቤት ይጀምራል። ስለዚህ በአካባቢያችን ደግሞ ካለው ውጥረት ጋር ተያይዞ ካሉ የግጭቶች ብዛት ጋር ተያይዞ ያሉት ሀገራትም በብዛት ደካሞች በግጭት ውስጥ የቆዩ አሁንም በግጭት ውስጥ ያሉ ከመሆናቸው ጋር ተያይዞ ኢትዮጵያ እዚህ አካባቢ ላይ የምታራምደው ጥንቃቄ የተሞላበት ግን በጋራ ተጠቃሚነት ላይ መሰረት ያደረገ ዲፕሎማሲ ነው የምናካሂደው። ሌሎችን አንገፋም፣ ሌሎች ግን እንዲጎዱም አንፈልግም። ስለዚህ ሁሉን የሚያስተሳስር ጉዳዮች ላይ መሰረት አድርገን ነው ዲፕሎማሲያችን በምስራቅ አፍሪካ ላይ የምናካሂደው። ልማቶቻችን የራሳችን ብቻ ሳይሆን የጎረቤቶቻችንም ጥቅም የሚያስጠብቁ ልማቶች እንዲሆኑ የክልላዊ ትስስሩም እንደዛው መንገዶች በኤሌክትሪክ በሁሉም የመሰረተ ልማቶች አካባቢያችንን አጣምረን አዋህደን እኛም ከዛ ተጠቅመን እነሱም እየተጠቀሙ በጋራ በሰላም ወደፊት የሚሄድ የውጭ ዲፕሎማሲ ነው የምናካሂደው እና ቅድሚያ ከጎረቤት የሚለውን ፕሪንሲፕል ተከትለን ነው ዲፕሎማሲያችንን ናቪጌት እያደረግን ያለ ነው። በዚህም በምስራቅ አፍሪካ ኢትዮጵያ ትልቅ ተሰሚነት ያላት ሀገር ናት። ስለዚህ እሱን ማዕከል ያደረገ ዲፕሎማሲ ነው የምናራምደው። ምናልባትም ኢትዮጵያ የራሷን ጥቅም ለማስከበር የምትሄድባቸው ርቀቶች በቀጠናው ያሉ ሀገራትም ይሁን ሌሎች ውጭ ኃይሎች በሙሉ ልብ ተቀብለዋል ብለው ያስባሉ? ለአብነትም ከዚህ ከባህር በር ጥያቄና ኢትዮጵያ ሌሎች በጋራ የመልማት ጥያቄዎችን ከህዳሴው ግድብ ጋር አያይዞ ማንሳት ይቻላልና እነዚህን ጥያቄዎች የፍትሐዊነት ጥያቄዎች ናቸው። እነዚህን ተግባራዊ ለማድረግ የምትሄድባቸው መንገዶች በዛ መርህ የምትሄድ ከሆነ ለምን እንቅፋት ሊገጥማቸው ቻለ? ጎረቤቶቻችን ቅድም እንዳልኩ ከደካማነታቸው ጋር ተያይዞ የሌሎች እጅ ጥምዘዛ ስር የሚገቡ የተወሰኑ ጎረቤቶች አሉ። ሌሎች ግን እንደነ ኬንያ፣
እንደ ደቡብ ሱዳን፣ እንደ ታንዛኒያ እና እንደ ኡጋንዳ ያሉት የዛ አካባቢ ሀገሮች ኢትዮጵያን አንከር ሆናና እነሱ የኢትዮጵያ ተጠቃሚነት እነሱንም ተጠቃሚ ያደርጋል ብሎ የሚያስቡት በፌርነስ ላይ የተመሰረተ የሁለትዮሽ ግንኙነታችንን አጠናክረን የምንሄድበትን ፕሪንሲፕል የሚከተሉ ናቸው፣ ያምኑበታል። የተወሰኑቱ ግን ከራሳቸው ፍራጃይል ውስጣዊ ጉዳዮቻቸው ጋር ተያይዞ የሌሎች አጀንዳ ተሸካሚ የሚሆኑበት ሁኔታዎች አሉ። ስጋት የሚገባቸው የሌሎች ለምሳሌ ግብፅ ታሪካዊ ጥያቄ ስላለው ከህዳሴ ግድብ ላይ ዳይሬክት የምጠቀመው ትናንሾቹ ምናልባትም ደግሞ በተወሰኑ ሁኔታዎች ላይ አለመግባባት ያሉ ሀገራትን ከጀርባ ሆነው ያስፈራሯቸው ኢትዮጵያ እንደዚህ ታደርጋለች፣ ኦቨር ወልም ትሆናላችሁ፣ ትዋጣላችሁ አይነት ነገርን ከጀርባ እየነዙ የሚያጣምሙ ካልሆነ በስተቀር የኢትዮጵያ ልማት፣ የኢትዮጵያ ውጭ ፖሊሲ፣ የኢትዮጵያ እንቅስቃሴዎች ጎረቤቶቻችንን እንደማይጎዳ እነሱም ይረዳሉ። ሌሎች የማይረዱ ከጀርባ የራሳቸው የሆነ አጀንዳ ያላቸው እንደነ ግብፅ ያሉ ደግሞ የኮሎኒያል ዘመንን ስምምነት ዛሬ በ21ኛው ክፍለ ዘመን እንድንቀበለው የሚያስቡ የኛ ደግሞ ሬድ ላይን የሆነን ጉዳይ እንድንይዝላቸው ስለሚፈልጉ እኛ ደግሞ ስለማንቀበል ሌሎችን በመቆስቆስ የእኛን ግስጋሴ ወደኋላ ለመግታት የድንጋይ የእንቅፋት መደርደሪያ መንገድ ካልሆነ በስተቀር የኢትዮጵያ ጉዞ በዚህ የሚደናቀፍ ጉዳይም አይሆንም። ጉዞአችንን እንቀጥላለን። ኢንጂነር ሀብታሙ በሰሞኑ እንደሚሉት ከፈለግን ሌላ ህዳሴ እንጀምራለን። ሜጋ ፕሮጀክቶቻችንም በተሳካ ሁኔታ ይቀጥለዋል። ሌሎችንም እንጀምራለን። እንቅፋቶችን ግን የመንቀል አቅም ያለው መንግስት ነው የኢትዮጵያ መንግስት። የኢትዮጵያ የባህር በር የማግኘት ፍትሐዊ ጥያቄ የኢትዮጵያን ዘላቂ ብሔራዊ ጥቅም ከማስጠበቅ አንጻር የሚኖረው ፋይዳ ምንድን ነው? ይህንን ከግብ ለማድረስ ደግሞ ምን አይነት መንገድ ነው ኢትዮጵያ መከተል ያለባት? ኢትዮጵያ የባህር በር የሚያስፈልጋት ሀገር መሆኑም ምንም ጥርጥር የለውም። የምንፈልገው ግን አስተማማኝ የባህር በር ነው። አስተማማኝ ስንል አሁን ዛሬ ተጠቅመህ ነገ ማንም ሰው ሊዘጋብህ የማይችል ሪላየብል የሆነ በዓለም አቀፍ ሕግ የተደነገገውን ሕግ የተከተለ ልታስተዳድረው የምትችል በፈለግከው መንገድ ሰጥቶ መቀበል ሊሆን ይችላል፣ በዲፕሎማሲክ ስምምነት ሊሆን ይችላል። በማንም መንገድ ይምጣ ግን የኢትዮጵያ መንግስት የሚፈልገው አስተማማኝ የሆነ ሉዓላዊ የባህር በርን ነው። ሉዓላዊ የባህር በር ደግሞ የዚህን ያህል ትልቅ የሆነን ሀገር ምንም ስህተት አይሆንም። ስለዚህ ይሄኛውን ስንከተል የማንንም መብት የምነካበት አይነት አካሄድን የምንከተል አለመሆኑ ግን ደጋግመን አሳውቀናል። አብዛኛው የዓለም ማህበረሰብ ያለንበት አገር እያስረዳን ነው ያለነው። አብዛኞቹ ተረድተውታል። ኢትዮጵያ በዚህ አይነት የእድገት ደረጃ፣ በዚህ አይነት የፖፑሌሽን ብዛት፣ በዚህ አይነት የኢኮኖሚ ትልቅነት በትናንሽ አገራት በጎ ፍቃድ ላይ ግን ተንጠልጥላ መቆየት የምትችል አገር እንዳልሆነች ግን ዓለም አንደርስታንድ ያደረገው ጉዳይ ነው። እኛ ግን እያልን ያለነው በመውረር ወር በኃይል ሳይሆን በጋራ ተጠቃሚነት ላይ የተመሰረተ በዲፕሎማሲያዊ መንገድ ግን አስተማማኝ የሆነ ራሳችን ልናስተዳድረው የምንችል ሪላየብል የሆነ የባህር በር ነው። የማንንም ጥቅም ደግሞ አይነካም፣ ባይሆን ይጠቀሙበታል።
ይህ የኢትዮጵያ ገለልተኛ የውጭ ጉዳይ ፖሊሲ አቋም በተለይ በቀጠናው ካለው ጂኦፖለቲካል ውጥረትና ግጭት አንጻር ለዓለም ከማስተጋባትና ለዓለም ማህበረሰብ ከማስረዳት አንጻር ምን ተሰርቷል? የኢትዮጵያ የውጭ ግንኙነት ገለልተኛ የውጭ ግንኙነት ፖሊሲ ነው ስንባል አቋም የሌለን ማለት ግን አይደለም። ገለልተኛ ማለት በትላልቅ ሀያላን ሀገራት ፍጥጫና መሳሳብ ውስጥ አንዱን ወግነን አንቆምም። የራሳችን የሆነ ፕሪንሲፕል አለን። የራሳችን የሆነ መናገር የምንችልበት ሉዓላዊ አስተሳሰብ አለን፣ ፖሊሲ አለን፣ መንገድ አለን። እሱን እንከተላለን እንጂ የዛኛውን ወገን የአንዱን ወገን ይዘን የሌላውን ወገን የምንቃወምበት የተለጣፊነት አካሄድ የለብንም ማለት ነው እንጂ ኢትዮጵያ የውጭ ፖሊሲ የራሷ የሆነ ሉዓላዊ አቋም የምታራምድበት የላትም ማለት አይደለም። ገለልተኛ ስትሆን የራስህን ገለልተኛ ባላንስድ የሆነ የሀገርህን ጥቅም ማስጠበቅ የሚችል አቋም በየትኛው መድረክ ላይ የማራመድና ደጋፊ የማሰባሰብ ግዴታ ነው ያለብህ። እሱን ነው የምናካሂደው። ይህኛው ደግሞ በተለያዩ መንገድ አሳክተነዋል። ለምሳሌ ብሪክስን ስንገባ የምዕራባውያን ብሪክስን ለራሳቸው የራሳቸውን ሽኩቻ ግንዛቤ ውስጥ አስገብተው ለመስራቾቹ የተለጠፈን አይነት አድርገው የሚያስቡበት ሁኔታ ነበረ። ነገር ግን እውነታውን ስናስረዳቸው ግን በኋላ የተረዱበት ሁኔታ ነው። ኢትዮጵያ አማራጭ ማስፋት ትፈልጋለች። ከፕሪንሲፕላችንም ዩናይትድ ኔሽንን ስንመሰርት፣ አፍሪካ ህብረትን ስንመሰርት፣ ኢጋድን ስንመሰርት ብዙ የዓለም አቀፍ ባለብዙ ሀገራት ድርጅቶችን ስንመሰርት በሉዓላዊ አስተሳሰባችን ነው እንጂ ጎትተው አስገብተውን አንዱን ደግፈን አልነበረም። ስለዚህ አሁንም አማራጮች ካሉ ሌሎችም ከዚህ በኋላ የሚመሰረቱት ሲመጡ አሜሪካን ብትመሰረት የእኛን ጥቅም የሚያስጠብቅ ከሆነ ለቻይና ወር ለራሻ ብለን የምንተወው ጉዳይ አይደለም። እነሱ የራሳቸውን የውስጥ ጉዳያቸው በራሳቸው ይፈታሉ። እኛ ግን ከአሜሪካ፣ ከራሻ፣ ከቻይና ወቨር ቢግ ስቴት ከሚባሉት ጋር ያለን የእኩል ኢኳሊቲ ኦፍ ስቴትስ ግንዛቤ ውስጥ ያስገባ ሉዓላዊነት ግንዛቤ ውስጥ ያስገባ ዲፕሎማሲ ነው የምናካሂደው። በዚህ ውስጥ ዋትኤቨር ጂኦፖለቲክስ ውጥረት ይምጣ እኛ የራሳችንን ሀገራዊ ጥቅማችንን ግንዛቤ ውስጥ ባስገባ መንገድ በሁለትዮሽ አሰራር በሁለትዮሽ ዲፕሎማሲ ከማንም ጋር ሰርተን የሀገራችንን ጥቅም ለማስጠበቅ ሌት ቀን እየሰራን ነው የምንገኘው። ብዙ ጥቅሞችንም አስገኝተናል። ባላንስድ ፖዚሽን መያዛችን ግን ከበሬታንና ጥቅምን አስገኝቶልናል እንጂ አልተጎዳንበትም። የዓለም አቀፍ ዲፕሎማሲያዊ ግንኙነት ከጸጥታ ጋር የተገናኘ ከኢንቨስትመንት ጋርም የተገናኘ ነውና በተለይ ኢትዮጵያ ሀገር ውስጥ ያሉ እዚህም እዛም የሚታዩ ግጭቶች አሉና የነዚህ ግጭቶች መኖር ኢንቨስትመንት ሂደቱን ሊጎዳው ይችላል ተብሎ ይታሰባል። ይህንን ታከው ደግሞ የዓለም የተለያዩ ሀያላን ሀገራት ሀገር ውስጥ ያለውን ግጭት በቀጠናው ላይ ደግሞ ያለውን አለመረጋጋት በመጠቀም ኢንቨስትመንት ወደ ሀገር እንዳይገባ የሚያደርጉት ተዘዋዋሪ ወይም ፕሮክሲ እጅ ጥምዘዛ ነገር ይስተዋላልና ይህንን ለመከላከል እየተሰሩ ያሉ ዲፕሎማሲያዊ ስራዎችን ቢነግሩኝ ደስ ይለኛል። ግጭቶች ኢንቨስትመንትን እንደሚያደናቅፉ ይታወቃል። ይሄኛውን ግጭቶች እያባባሱ ኢንቨስትመንት ወደ ሀገር እንዳይገባ የንግድ ሁኔታችን እንዳይሳለጥ ቱሪስቶች በስፋት ወደ ሀገራችን እንዳይገቡ የሚደረጉ ሳቦቴጆች ወይንም ደግሞ የእጅ አዙር ጦርነቶች
አለ። ግልጽ ነው፣ ማንም የሚረዳው ጉዳይ ነው። ይሄ አንዳንዱ ቅድም እንዳልኩ በጀርባ ያላቸውን የራሳቸውን አጀንዳ በሌላው እጅ እንትን እያደረጉ ኮንፍሊክቱ እንዲቀጥል እና ኢትዮጵያ እየተጎዳች እንድትሄድ እና ደካማውን ቀጥላ በዛም ላይ የእነሱን አጀንዳ ደካማ ስትሆን የግድ ትቀበላለህ። ደካማ ወይስ ደካማ ነው፣ ራሱን ዲፌንድ ማድረግ አይችልም። ለዛ ነው ያ ሁሉ ፕሮክሲ ግጭቶችን በየቦታው የምናየው። ይህ ደግሞ በኢንቨስትመንት ላይ ኢምፓክት እንዳለው፣ በቱሪዝም ላይ ኢምፓክት እንዳለው፣ በንግድ እንቅስቃሴ ላይ ኢምፓክት እንዳለው ይታወቃል። ነገር ግን ይሄ በተዛባ መንገድም ነባራዊውን ሳይሆን በተዛባ መንገድ የሚነዙትም አሉ። የኛ አንዱ ትልቁ ስራ የኢንቨስተር ትረስት እንትን ማድረግ ነው፣ ማሳደግ ነው። ብዙ ኢንቨስተሮች ወደ ሀገራችን ይጓዛሉ። በብዙ ጊዜ በተለያየ መድረክ ላይ ይሳተፋሉ፣ ቪዚት ያደርጋሉ። ከሀገራችንም ራሱ ግጭት አዞ የኢትዮጵያ ሁሉም ወረዳዎች፣ ሁሉም ቦታዎች በግጭት እየተናጠ ነው ብለው የሚያስመስሉት ነው እንጂ ግጭት በሀገራችን ያለው የተወሰነ ቦታ ነው። አብዛኛው ኢንቨስተር እየሄደ እየጎበኘ ቪዚት እያደረገ በፎረሞች ላይ እየተሳተፈ ተመልሶ ደግሞ ከኛ ጋር እየተነጋገረ ኤምባሲዎች እንደገና አበረታቷቸው ወደ ሀገር ቤት እየጎረፉ ያሉበት ነው። በዘንድሮ ከሌላም የበለጠ በዘንድሮ ዓመት ብዙ አይነት የኢንቨስትመንት እድሎች ወደ ሀገራችን ሄደው ከ10 ቢሊዮን ዶላር በላይ ተፈራርመው የመጡበት ሁኔታ ስላለ ያኛው የፕሮክሲ እንቅስቃሴዎቹ እንዳሉ ሆኖ ግን መሬት ላይ ያለው ከሱ ጋር ኦፖዚት ነው። ግን ያም ማለት እኛም እጃችንን አጣጥፈን እንቀመጣለን ማለት ሳይሆን ኒውትራላይዝ እየተደረገ ሌሎቹም በሰላም ወደ ሰላም ተመልሰው ሀገራቸውን እንዲያለሙ እየተደረገ እምቢ ያሉት ላይ ደግሞ እርምጃ እየተወሰደ እየሄደ ነው። መንግስትም የቤት ስራውን እየሰራ እኛም በዲፕሎማሲው ኢንቨስተሮችን በስፋት እየመለመልን ወደ ሀገር ቤት እየላክን ነው። የንግድ አማራጮቻችንን እያሰፋን ነው። አሁን በብዛት የተገነቡ የሀገራችን የቱሪስት መዳረሻዎችን በስፋት እያስተዋወቅን ነው። ይሄ ሁሉ ከተሳካ ሌሎቹ ተስፋቸውን ቆርጠው ወደ እጃቸውን አጣጥፈው ይመለሳሉ ብዬ አስባለሁ። እኛ ጉዞአችንን ወደፊት እንቀጥላለን። በዚህ የምንደናቀፍ ነገርም አይሆንም። ተስፋዎቹ ግን በደንብ እየታዩ ያሉ ስለሆኑ ዓለም እየመሰከረ ነው። አምባሳደር፣ በመጨረሻም ያው ሰዓት ይገድበናልና በኢትዮጵያ ብሔራዊ ጥቅምና የውጭ ጉዳይ ዲፕሎማሲያዊ ግንኙነት ዙሪያ ተጨማሪ ማከል አለብኝ የሚሉትን ሀሳብ ይስጡኝና ብንሰነባበት። ብሔራዊ ጥቅማችን ተጠበቀ የምንለው ሀገራችን የምትፈልገው ቦታ ስትደርስ ነው። ይህን ደግሞ ትልቁ ድርሻ የምትጠበቀው ከዲፕሎማቶች ብቻ አይደለም። ዳያስፖራውም በዚህ ላይ እንደ ዲፕሎማት ሆኖ ሀገሩን ማገልገል አለበት። አገር ሌሎቹ ያደጉት የምንቀናባቸው እንደርስ ሲሆን እነዚህ ጋር ብለን የምንላቸው ብዙ ሀገራት አሉ። ጣጣቸውን ጨርሰው ለምተው ተረጋግተው ኮራ ብለው የሚሄዱ ሀገራቶችን ስናይ በጣም ነው የምንቀናው። ስለዚህ አሁን የተጀመረውን ተስፋ ሰጪ የሆነው የሀገራችን የልማት ጉዞ በውስጥም በውጭም ያለ የኢትዮጵያ ዜጋ ዲፍረንሱን ልዩነቱን ወደ ጎን ትቶ ተያይዞ ወደፊት ቢሄድ ይቺን ሀገር ትልቅ ቦታ አድርሰን የምንኮራባት ሀገር ማድረግ እንችላለን። ፖቴንሻሉም አለ። ስለዚህ ሀገራችን ጥቅም በዲፕሎማቶቹ መከበሩ ይቀጥላል። ግን የሁሉም ዜጋ
ድጋፍና አስተዋጽኦ ደግሞ ሊታከልበት ይገባል የሚል ሀሳብ ነው ያለ። ከልብ አመሰግናለሁ። ለጊዜዎት ለነበረን ጊዜ ከልብ አመሰግናለሁ። በአድማጭ ተመልካቾቻችን ስም ጊዜዎትን ሰውተው ከኛ ጋር ቆይታ ስላደረጉ ከልብ አመሰግናለሁ። መልካም ጊዜ ይሁንልዎት። እኔም አመሰግናለሁ ስለተሰጠኝ እድል። በርቱ። አመሰግናለሁ። የተከበራችሁ ተመልካቾቻችን በዛሬው ፕሮግራማችን በኢትዮጵያ ብሔራዊ ጥቅምና በውጭ ጉዳይ ፖሊሲ ላይ አተኩረን ከእንግዳችን አምባሳደር ደረጀ በየነ ጋር ቆይታ አድርገናል። አምባሳደር ደረጀ በየነ በጀርመን በርሊን የኢትዮጵያ ኤምባሲ የአምባሳደር ናቸው። ለነበረን ጊዜ ተመልካቾችም እንደዚሁ ደግሞ እንግዳዬንም ከልብ አመሰግናለሁ። ጤና ይስጥልን።